ዶናልድ ትራምፕ እንግዲህ እጅግ በጣም ጠንከር ያሉ ህጎችን እያወጡ ይገኛሉ። እንዲሁም ደግሞ ኢሚግራንቶችን ፎርስ ለማድረግ ወር ደግሞ አስገድደው ከሀገር እንዲወጡ ለማድረግ አሁንም በቅርቡ አዲስና እጅግ በጣም አስደንጋጭ የሚባል ህግ አወጥተዋል። ከዚህ ቀደም እንደምታውቁት ዶናልድ ትራምፕ ግለሰቦች በራሳቸው ተነሳሽነት ከአገር እንዲወጡ ሲቢፒ የሚባል አፕሊኬሽን በማምጣት በሲቢፒ ሰልፍ ሪፖርት እንዲያደርጉ አድርገው ነበረ። ያን ያላደረገ ሰው ደግሞ እንደ ክሪሚናል እንደሚቆጠር አስታውቀው እንደነበረ የምናስታውሰው ነው። People in our country illegally can self-deport the easy way or they can get deported the hard way, and that's not pleasant. Now my administration is launching the CBP Home app to give people in our country illegally an easy way to leave now and self-deport voluntarily. If they do, they could potentially have the opportunity to return legally at some point in the future. But if they do not avail themselves of this opportunity, then they will be found, they will be deported, and they will never be admitted again to the United States, ever again. You're never coming in. በቅርቡ ደግሞ ሁላችሁም እንደምታስታውስ ዶናልድ ትራምፕ እንግዲህ እነኚህን ኢሌጋል ናቸው ያሏቸውን ግለሰቦች ዲፖርቴሽን ኦርደር ከወጣባቸው ቀን ጀምሮ ለሚቆዩበት እያንዳንዷ ሲንግል ዴይ $998 በቅጣት መልክ ሊከፍሉ እንደሚችሉ አስጠንቅቀው እንደነበረ የምናስታውሰው ነው። ይህ የዶናልድ ትራምፕ ውሳኔ ያ ማለት 998 በየቀኑ የሚከፈለው የፔናልቲ ውሳኔ በርካቶችን አስደንግጧል። ውጥረት ውስጥም የከተተ ጉዳይ እንደነበረ የምናውቀው ነው። በአሁኑ ሰዓት ደግሞ ዶናልድ ትራምፕ አንድ አዲስ ቻናል ሊያደርጉ የሚችሉበትን አንድ ጉዳይ አስታውቀዋል ማለት ነው። ይህም ጉዳይ ደግሞ የሶሻል ሴኩሪቲ ነምበርን በተመለከተ የተናገሩት ጉዳይ ነው። እንግዲህ ሶሻል ሴኩሪቲ ነምበርን በተመለከተ እንደምታውቁት አሜሪካን ሀገር የሚኖሩ ግለሰቦች ሶሻል ሴኩሪቲ ነምበር ይኖራቸዋል። ያ ሶሻል ሴኩሪቲ ነምበራቸው ደግሞ በዋናነት የባንክ አገልግሎቶችን ኦር ደግሞ የተለያዩ የፋይናንስ አገልግሎቶችን ለማግኘት እንዲሁም ደግሞ ይህ የሴኩሪቲ ነምበር ከወርክ ፐርሚት ጋር አታችድ ይደረጋል። የተለያዩ አይነት ስራዎችን ለማግኘት ይጠቅማል። ከዛ ባለፈ ከክሬዲት ካርድም ጋር በመገናኘት የተለያዩ የክሬዲት ሲስተሞች ውስጥ እንድትገቡ የሚያደርግ ነው በአሜሪካን ሀገር ስትኖሩ። ይህ ደግሞ ግዴታና እዛ ሀገር ሲኖር መሰረታዊ ነገሮችን ለመፈጸም ለማከናወን የሚጠቅም ወሳኝ ጉዳይ ነው። በአሁኑ ሰዓት ዶናልድ ትራምፕ ምንድን ያደረጉት የሶሻል ሴኩሪቲ ነምበር ኮምፕሊትሊ ብሎክ እንዲደረግ አድርገዋል። ከ6000 የማያንሱ የሶሻል ሴኩሪቲ ተጠቃሚዎችን ከወረቀት ላይ ካንስል ኦር ደግሞ ብሎክ አድርገዋል ማለት ነው። ይህን ጉዳይ በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። እስኪ ስለ ጉዳዩ አንድ ቪዲዮ ተመልክተን እንመለስ። The Trump administration is declaring thousands of living immigrants dead on purpose. According to the AP, over 6,000 immigrants have had their social security numbers canceled by being falsely listed as deceased in the federal system. This means they can't work, they can't use banks, and they can't use government systems. Essentially, they're being erased on paper. Two officials familiar with the situation say that the goal is to push them to self-deport. They want them to give up and leave. Most of those targeted were found in the CBP One app created by Biden. This allowed people to enter legally and work for 2 years. Again, this is all legal process. Doesn't matter to Trump. Even those with legal status are being told to get out. We already know they've been using the IRS to find people, so there's no path they won't take. Now, one thing to remember in all this is the Privacy Act. This only allows the Social Security Administration to reveal information in certain circumstances, like if a violent crime has been committed. That's obviously not what's happening here, and this will likely face legal challenges, but will they listen? እንግዲህ እንደሰማችሁት ነው የሶሻል ሴኩሪቲ ነምበራችሁ ካንስል ተደረገ ማለት እጅግ በጣም በርካታ የሆኑ ኢምፓክቶች አሉት ሊያስከትሉ የሚችሉት። እንግዲህ ዶናልድ ትራምፕ ይህን መንገድ ምናልባት ኢሌጋሎች ኦር ደግሞ ኢሚግራንቶች ከሀገር እንዲወጡ እንደ አንድ አስገዳጅ ሁኔታ ይጠቅመኛል ብለው አስበዋል ማለት ነው ዶናልድ ትራምፕ። ምን ኢምፓክቶች አሉት የሚለውን በዝርዝር ለመግለጽ ያክል እንግዲህ ሶሻል ሴኩሪቲ የላችሁም ማለት በመጀመሪያ ደረጃ ምንም አይነት የባንክ አካውንት ማንቀሳቀስ አይቻልም ማለት ነው። አካውንታችሁ ፍሪዝ ነው የሚያደርገው። ያ ደግሞ በጣም አደገኛ ነው። ምንም አይነት የፋይናንሻል እንቅስቃሴ ማድረግ አይቻልም ማለት ነው። ሁለተኛ ደግሞ it's difficult to get certain types of employments like የሶሻል ሴኩሪቲ ነምበር ከሌላችሁ ሁሉንም አይነት ስራ መስራት አትችሉም ማለት ነው። አንዳንድ ስራዎች የግድ ሶሻል ሴኩሪቲ ነምበር ያስፈልጋል። ሶሻል ሴኩሪቲ ነምበራችሁ ከሌለ ደግሞ እነኚህን ስራዎች መስራት አትችሉም። ያ ማለት ስራ መስራት የምትችሉበት አቅም ይገደባል ማለት ነው። ያ ደግሞ እጅግ በጣም አደገኛ ነው።
ሌላኛው ሊሆን የሚችለው ምንድነው ምንም አይነት ክሬዲት ማግኘት አትችሉም። ክሬዲት ካርድ ቀጥታ ኮኔክትድ የሚሆነው or ደግሞ ክሬዲት ካርድ መጠቀም የምትችሉት የሶሻል ሴኩሪቲ ነምበር ሲኖራችሁ ነው። ቀደም ብዬም እንደነገርኳችሁ አጠቃላይ የፋይናንስ እንቅስቃሴው በሶሻል ሴኩሪቲ ነምበር የተገደበ ነው። ሶሻል ሴኩሪቲ ነምበራችሁን ካንሰል ከተደረገ እነዚህ ክሬዲት ካርዶችን ለማግኘት እና ለማንቀሳቀስ በጣም አደገኛና በጣም አስቸጋሪ የሚሆንበት ሁኔታ ይፈጠራል ማለት ነው። ይሄ በጣም የሚያሳዝን ነው። ጉዳዩን በተመለከተ እንግዲህ ምንድነው ማድረግ የሚቻለው ካላችሁኝ፣ ጉዳዩን በተመለከተ እንግዲህ አንዳንድ ባለሙያዎች የሰጡት ትንታኔ ወር ደግሞ የሶሻል ሴኩሪቲ ነምበራችሁ ከተወሰደ ምን ማድረግ እንዳለባችሁ ከተናገሩት መካከል ጥቂቶቹን ለመንገር ወደ እናንተ ለማስተላለፍ ያክል በዋናነት በቅርብ ወደሚገኙ ሎካል ሴኩሪቲ ሰርቪስ የሚሰጡ አካላት ጋር በመሄድ ቁጥራችሁን ቬሪፋይ ማድረግ እንድትችሉ ሲል የተናገረ ሲሆን ምናልባትም ግን ይህንን ከማድረጋችሁ በፊት የግል ጠበቃ ካላችሁ ጠበቆቻችሁን በማናገር ስለ ጉዳዩ ለምን የሶሻል ሴኩሪቲ ነምበራችሁ ካንስል እንደተደረገ ህጋዊ በሆነ መንገድ ሄዳችሁ የምታናገሩበት ሚንስ ካለ ከጠበቆቻችሁ ጋር የምትነጋገሩበትን መንገድ ማመቻቸት መቻል አለባችሁ ማለት ነው። ከዛ ባለፈ እንግዲህ you need to try to gather all your work history የሰራችሁበትን ቦታ በሶሻል ሴኩሪቲያችሁ የተጠቀማችሁትን አገልግሎቶች የሚገልጹ ዶክመንቶችን ጋዘር አድርጋችሁ እንደነገርኳችሁ በቅርብ ወደሚገኝ የሶሻል ሴኩሪቲ አድሚኒስትሬሽን or ደግሞ የሶሻል ሴኩሪቲ ኦፊስ በመሄድ ስለ ጉዳዩ መግለጽ ማብራራት ይኖርባችኋል። ይህን የምላችሁ ለምንድን ነው? ምናልባትም በባይደን ጊዜ ህጋዊ በሆነ መንገድም ሶሻል ሴኩሪቲ ነምበር ያገኛችሁ ሰዎች አላችሁ። ህጋዊ በሆነ መንገድ በማወቅም ሆነ ባለማወቅ እንዲሁም ደግሞ አንዳንድ የተሰራ ስህተትም ሊኖር ስለሚችል በጉዳዩ ላይ እናንተ ሌጋል የሆኑ ዶክመንቶችን በመያዝ ሄዳችሁ የሶሻል ሴኩሪቲያችሁ ቬሪፋይ እንዲደረግና ድጋሚ ማግኘት የምትችሉበት እድል ካለ ቀደም ብዬ እንደነገርኳችሁ ከህግ ባለሙያ ጋር በመነጋገር ስለ ጉዳዩ ሄዳችሁ ሶሻል ሴኩሪቲያችሁን የምታገኙበትን ሁኔታ ማመቻቸት ትችላላችሁ ማለት ነው። Breaking news. Social Security is now listing thousands of immigrants as dead to force them to self-deport themselves. Today, the administration announced that they'll be canceling thousands of Social Security numbers for those immigrants that now lost their status because the government canceled their parole or any other legal status they were holding. The goal is to cut those immigrants from being able to use bank accounts, credit cards, and any financial services you need to survive. How is it going to impact those immigrants? Loss of ability to work, frozen bank accounts, and zero ability to get credit. What should you do now if this happened to you? Visit your local Social Security office to verify the status of your number. Speak to an immigration lawyer to challenge wrongful designation of your Social Security number. Gather all your work history and any Social Security contribution. This is a clear attack on immigrants. አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጤና ይስጥልን።